ከዚህም አንጻር እንግዲህ መመርመር ብትፈልጉ ኢትዮጵያን እዛም ጋር ታገኟታላችሁ ማለት ነው። በቀጣይ የመጨረሻውን እኔ ስለ ጽዮን ስነ ልቦናዊ ማዕከልነት፣ ስነ ምድራዊ ማዕከል አየን፣ መንፈሳዊ ማዕከል አየን፣ መንግስታዊ ማዕከል አየን፣ ስነ ልቦናዊ ማዕከል የሚለውን ደግሞ እናይና ከዛ እውነተኛ ጽዮናዊነት ምን መምሰል አለበት የሚለውን ተነጋግረን ስለ ጽዮን እንጨርሳለን ማለት ነው። ስነ ልቦናዊ ማዕከል ስንል ምን ማለት ነው? እንግዲህ ጽዮን ማለት በምድር መሀል ያለች የሚለው ብቻ ሳይሆን በእኛ መሀልም ያለች ማለት ነው። በውስጣችንም ያለች ቦታ ማለት ናት። የክህነትና የመንግስት ስልጣናችን ሊኖር ይገባበት የነበረው ቦታ፣ በትክክል ያንን ኤክሰርሳይዝ እያደረግን ከሆነ ያለበት ቦታ፣ በትክክል ደግሞ ያንን ኤክሰርሳይዝ የማናደርግ ከሆነ ሊኖር ይገባ የነበረበት ቦታ ማለት ነው። አንድ ሰው ከራሱ ሲጣላ አንሴንተርድ ሆነ ወይንም ዲሴንተርድ ሆነ ይባላል። በሳይኮሎጂ ቋንቋ እንግዲህ ምን የሚባል ነገር አለ? ኮር ሰልፍ ወይም ደግሞ ኢነር ሰልፍ ወይንም ሴንተር፣ ውስጣችን ያለው ሴንተር ወይም ደግሞ ይሄ አክሲስ የሚባለው ሆኖ ራሱ ፐርሰናል አክሲሳችን፣ ይሄንን ያጣ ሰው ትሩ ሰልፍ የሚባለውን ያጣ። ኢጎ ሌላ ነገር ነው። ኢጎ ማለት ነን ብለን የምናስበው ግን ሆነውንም ሊሆን ይችላል አልሆንምም ሊሆን ይችላል አይታወቅም። እኛ ግን ነን ብለን የምናስበው ነገር ነው ኢጎ። ይሄ ትሩ ሰልፍ ኮር ሰልፍ የሚባለው ግን በጊዜ ሂደት፣ ምክንያቱም ዓለም በተለያየ ነገር ግራ ስለምታጋባን በጊዜ ሂደት ውስጣችን በትክክል ከእውነታ ጋር አላይን ሲያደርግ የምናገኘው ነገር ነው። ትክክለኛው እግዚአብሔር የፈጠረው ቦታ፣ ሰውና እግዚአብሔር የሚገናኙበት ቦታ ተራራ ጫፍ ላይ አይደለም ማለት ነው። እንግዲህ በተለይ ማለት ነው በተለይ የሚገናኘው ልቦናው ውስጥ ነው። እቺ ቦታ መንፈሳዊ ቦታ ናት። እቺ ቦታ እንዳልኳቸው የክህነታችን የመንግስታችን ቦታ ናት። ስልጣናችን ያለበት ቦታ ነው። ከውስጣችን የሚፈልቅ ውሃ፣ ልክ ክርስቶስ ማንም በእኔ የሚያምን ሁሉ የህይወት ውሃ ምንጭ ከሆዱ ይፈልቃል ነው ያለው አይደለ? ከሆዱ ከውስጡ ይፈልቃል የተባለበት ቦታ፣ ከውጭ አይደለም። ሰው የሚሰጠን ስልጣን፣ እግዚአብሔር የሚሰጠን ነገር ከውስጥ የሚቀመጥ ነው። ከዛ ወደ ሌሎች ይፈሳል፣ ሰላም ይፈሳል። ስልጣን ወይም ደግሞ ይሄ ለምሳሌ ክርስቶስ ሲናገር በስልጣን ያስተምራቸው እንደ ባለስልጣን ያስተምራቸው ነበርና እጅግ ተደመሙ ይላል አይደል ወንጌል ላይ። የቃሉ ኃይል ማለት ነው። ተደማጭነት፣ ግርማ ሞገስ፣ ጥበብ፣ ብስለት የምንላቸው ነገሮች ከውስጥ የሚወጡበት ያቺ ቦታ ጽዮን ናት። በውስጣችን የፐርሰናሊቲያችን ኮር ማለት ነች። ከእሷ ስንወጣ ነገሮች ይዘበራረቁብናል። ባቢሎን ውስጥ ገባን ማለት ነው። ጭንቅላታችን ባቢሎን ይሆንብናል። አክሲሱን ሳተ ማለት ነው። እንደውም አገላለጽም አለ አይደል? ይሄ ሰው ለቀቀ፣ ማዕከሉን ለቀቀ ማለት ነው። ለቀቀች ይባላል። ወይም ደግሞ እረ የለም ከራሱ ጋር አይደለም ይባላል። እረ እዚህ ያለ ይመስላል እንጂ ሀሳቡ ሌላ ቦታ ነው ይባላል። ተበታትኗል አይምሮ ማለት ነው። ተምታታበት ይባላል። ሩሁን ሳተ ይባላል። አክሲሱ ጋር አይደለም ያለው ማለት ነው። አክሲሱ ወይ ተንጋዷል ወይ ወጥቷል ወይ የሆነ ነገር ሆኗል። ያ ሰው በመንፈሳዊ አይን ቢታይ ማለት ነው። ብዙ ጊዜ ያቺ ቦታ እግዚአብሔር የሚነግስባት ቦታ ናት። ልቦናችን ውስጥ፣ አይምሯችን ውስጥ ወይም ነፍሳችን ውስጥ እንበለው፣ በመንፈሳዊ አካላችን ውስጥ እግዚአብሔር ነግሶ የሚኖርበት ሊኖር ይገባበት የነበረው ቦታ ላይ እሱን ማስገባት ሲያቅተንና ቤሪየር ሲፈጠር ልቦናችን ተንኳክቶ አልከፍት ስንል በተለያየ ምክንያት እንግዲህ ባቢሎን በተለያየ መልክ ይዛን እግዚአብሔርን ማንገስ በውስጣችን ሲያቅተን ገብቶ ሌላ አካል ይነግሳል። እግዚአብሔር የእኛን ፈቃድ ይፈልጋል ለመንገስ በልባችን፣ በፍቅር ብቻ ስለሆነ የሚነግሰው ማለት ነው። ያለ ፍቅር የሚነግስ ግን አለ። አኖኒመስሊ ገብቶ የፈለገውን የሚሰራ አለ፣ በርባሪ። እሱ ደግሞ ዲያብሎስ ነው። ስለዚህ የክፉ መንፈስ ኃይል ልቦናችን ውስጥ ይገባና ያን ቦታ ይይዘዋል። ያን ቦታ የክፉ መንፈስ ኃይል የያዘው ማለት ደግሞ የምሉእነት ተቃራኒ ነው። ማለትም እዛ ቦታ የሚያስገባብን ባዶነትን ነው። ዲያብሎስ የገባበት ቦታ እዛ ቦታ ባዶ ነው። የሆነ ነገር አለ የምትሉት አይደለም። የሆነ ነገር የጎደለው ነው የሚሆነው። ላያቢሊቲ ነው። ልክ እንዴት ነው 10 ቁጥር አለ። ኔጌቲቭ 1ን ስታስገቡበት 9 ይሆናል አይደል? ኔጌቲቭ 7ን ብታስገቡበት 2 ይሆናል። ኔጌቲቭ 2 ብታስገቡበት 0 ይሆናል። ልክ ዲያብሎስ ማለት ኔጌቲቭ ኃይል ነው ወደኛ የሚመጣው። ስለዚህ መቀነስ ብቻ ነው ከውስጣችን ማለት ነው። ወደ ባዶ ነው የሚወስደን እና ኢነር ኤምፕቲነስ የሚባለው ነገር ይመጣል። ውስጣዊ ባዶነት፣ ውስጣዊ ረሃብ፣ ውስጣዊ እርካታ ማጣት። ገንዘቡ አለ፣ ሰው አለ፣ ወይ ዝና አለ፣ ወይ ምን አለ፣ ስልጣን አለ፣ ወዘተ ሊሆን ይችላል። ግን ባዶነት አለ፣ ፍቅር ማጣት አለ፣ ሰላም የለም፣ ወዘተ ወዘተ ወዘተ። መንቀዥቀዥ ይመጣል፣ መሸበር ይመጣል። ዲያብሎስ አሸባሪ ነው።
ጽዮን በተቃራኒው ናት፣ ሰላም ናት፣ ክላሪቲ ኦፍ ቲንኪንግ ናት። ልክ ተራራ ላይ ሆኖ የሚያይ ሰው ሁሉን ነገር በግልጽ ማየት እንደሚችለው ጽዮንን በውስጡ የያዘ ሰው ደግሞ ነገሮችን አጥርቶ ማየት ይችላል። መንፈሳዊ ሰው ሁሉን ይመረምራል፣ እሱ በማንም አይመረመርም እንደሚባለው ማለት ነው። የዲያብሎስ ግን ያው እንዳልኳችሁ መምታታት ነው፣ ጨለማ ነው፣ ግራ መጋባት ነው። ብርሃን አለ፣ ፀሐይ አለች፣ ግን በውስጥ ጨለማ አለ። ያለው ምርጫ ምንድን ነው? ከውጪ ሴንተር መፈለግ ነው ያለው ምርጫ አይደል? ስለዚህ ከውስጡ ወጥቶ ይሰደዳል። ምን መፈለግ ይጀምራል? የሌላን ሰው አቴንሽን፣ የሌላን ሰው አፕሩቫል፣ የሌላን ሰው ተገዥነት፣ ሌላን ሰው ማስገደድ። ለምን? ባዶነቱን ለመሙላት ወይም ደግሞ በሱስ ባዶነቱን ለመሙላት፣ በጎጂ ልማድ ባዶነቱን ለመሙላት፣ በማይጠቅመው ነገር ባዶነቱን ለመሙላት፣ እረፍት የሚሰጥ ባዶነት ስላልሆነ ማለት ነው። ይሄ የጽዮን አለት፣ የጽዮን ድንጋይ፣ የማዕዘን ራስ የተባለው ክርስቶስ በውስጣችን ሲጠፋ የምናሳየው ባህሪ ነው። ይሄ እንደ ሀገር ሲገለጽ ያው መበተን ነው ብለናል። እንደ ሰው ደግሞ ለመሰብሰብ ከፈለገ አንድ ሰው በውስጡ ከብዙ ነገሮች መጾም አለበት። ለምሳሌ እርካታውን ከሌሎች ሰዎች መፈለግ ማቆም አለበት። ሰዎችን ሊበድል ይችላል። የሰውን አቴንሽን መፈለግ ማለት እኮ ሰውን መጫን ነው አይደል? የሰውን ሀብት ሊፈልግ ይችላል፣ የሰው ሚስት ሊፈልግ ይችላል፣ የሰው የሆነን ነገር። ምክንያቱም ሴንተር ስለሌለው ሴንተር ሌላ ቦታ ነው የሚፈልገው። ያንን ነገር ባገኝ እረካለሁ፣ ያንን ነገር ባገኝ እረካለሁ እያለ የማይረካ ፍላጎት በውስጡ ይፈጠርበታል እና ያንን አቁሞ ኢቭን ከምግብም እንኳ ተከልክሎ ለተወሰነ ጊዜ እየጾመ እንደማለት ነው። ከምግብም እንኳ ተከልክሎ በአይኑ በጆሮ ሊያስገባ ከሚፈልገው ከሰዎች ሊበዘብዝ ከሚፈልገው ኢሞሽናል ኢነርጂ፣ ኢሞሽናል ቫምፓየር ሁሉ ይሆናል ያ ሰው። አይሞላማ ውስጡ በቃ ከሰው የሚወስድ ይሆናል። ምንም ለሰው የማያበረከት ከሰው የሚወስድ ተቃራኒ። በእኔ የሚያምን የህይወት ውሃ ምንጭ ከሆዱ ይፈልቃል ይቀርና የሰውን ውሃ እየመጠጠ የሚያደርግ ሰው ይሆናል ማለት ነው በተለያየ መልክ። እና ሴንተሩ የጠፋበት ሰው ለሌሎች በሽታ ይሆናል። ብዙ ሰዎች አንድ ላይ ሴንተራቸው ሲጠፋባቸው እርስ በራሳቸው ይጠላላሉ። ናርሲሲስቲክ ካልቸር ይሰለጥናል። ስለዚህ አንዱ ሌላውን እንዴት እንደሚጠቀምበት ብቻ ነው የሚያስበው እንጂ እንዴት እንደሚጠቅመው አያስብም ማለት ነው። ትክክለኛው ጽዮናዊነት ሂደቱን መገልበጥ ነው። እንዴት ነው ለሌላው በረከት ሊሆን የሚችለው? ከኔ ውሃ ፈልቆ ለሌሎች ሊደርስ የሚችለው እንዴት ነው? መጀመሪያ እኔ ጋ የጽዮን ዙፋን በልቦናዬ ውስጥ መኖር አለበት፣ በአይምሮዬ ውስጥ በነፍሴ ውስጥ መንገስ አለበት እግዚአብሔር። ከዛ በኋላ ወደ ሌላው ልደርስ እችላለሁ ማለት ነው። ግድ ነው መፍሰሱ ወደ ሌሎች አይቀሬ ነው። እስኬሉ ትንንሽም ሊሆን ይችላል፣ ሰፊም ሊሆን ይችላል። ብቻ ግን ለሌላው በረከት መሆን ወይ ለቀጣይ ትውልድ በረከት መሆን የማይቀር ነገር ነው ማለት ነው። አንዴ በጽዮን ማዕዘን ላይ ካለን ማለት ነው። ይሄ በፊሎሶፊ ውስጥም አለ። ለምሳሌ ዴፊኒሽን ኦፍ ሪያሊቲ እየተባለ ሪያሊቲ ምንድን ነው? አንድ ሰው ከሪያሊቲው እኮ ተላቋል። ሪያሊቲውን አያውቅም። በቃ የሆነ በራሱ ዓለም የሚኖረው ፋንታሲ ውስጥ ገብቷል፣ ዴሉዥናል ሆኗል ምናምን ስንል ይሄ እንግዲህ ያው የአእምሮ ህመም መገለጫ አይነቶች ወይንም የስብና ቀውስ መገለጫ አይነቶች ናቸው በተለያየ መልክ። ምን ሲሆን ነው እንደዚህ አይነት ነገር የሚከሰተው ሲባል አንድ አራት ነገሮች በዋናነት አላይን አላረግ ሲሉት ወይንም አልገጣጠም ሲሉት ነው። አንድ ሰው በአእምሮ ውስጥ ሰብጀክቲቪቲ የሚባል ነገር አለ ማለት እሱ የሚሰማው እሱ የሚመስለው እሱ የሚታየው ነገር አለ። ኦብጀክቲቪቲ አለ ማለትም እሱ ባያየውም ቢያየውም ሌላ ሰውም ሊያይ የሚችለው ሁሉም ተስማምቶበት አዎ ይሄ ነገር ትክክል ነው ብሎ ሊወስን የሚችለው ወይም በሌላ መልክ መጣራት የሚችል በዳታ መጣራት የሚችል ኦብጀክቲቭ ትሩዝ አንድ እሱ ደግሞ አለ። ከሱ ከፍ ሲል ደግሞ ሪያሊቲ የሚባለው ነገር አለ። ኢንተርሰብጀክቲቪቲ የሚባለው ነገር አለ። ሁሉም ሰው እኔ የሚታየኛል የሚለው ነገር ማለት ነው። ከሱ በላይ ደግሞ ትሩዝ የሚባለው ነገር አለ። ማለትም ህዝቡ አለም አላለም ጸንቶ ያለው እውነታ ዘላለማዊው ሊሆን ይችላል ወይም ደግሞ ሁልጊዜም ታይም ቴስትድ የሆነ የቆመ ማይነቃነቅ ፋክት የሚባለው ነገር አለ። ይሄ አላይን አላደርግለት ሲል ማለትም አልገጣጠምለት ሲል ይሸበራል፣ ይንታታበታል። ስለዚህ በፍልስፍናም ራሱ ወደ እውነተኛ ድምዳሜ ወይንም ወደሚያስማማ ድምዳሜ ወይንም ወደሚያዋጣ ድምዳሜ መድረስ ያቅተዋል። ሲስማማለት ግን ጥበብ የምትባለው አክሲስ መንዲ ትመጣለች። ፊሎሶፊ ማለት ያው ፊሎሶፊያ የጥበብ ፍቅር ማለት አይደለም። ያቺ የጥበብ መስመር ትመጣለታለች ማለት ነው። ከምድር እስከ ሰማይ እየተተከለችው የሚሰማውም የሚረጋገጠውም ነገር በዳታ በፋክት መረጋገጥ የሚችለውም ነገር ሁሉም ሰው አዎ ሊል የሚችለው ነገር
እንደገና ደግሞ ሁልጊዜም በታሪክም የተረጋገጠው ጉዳይ አንድ ነገር ይሆንለትና ይስማማለትና ያ ሰው ክላሪቲ ያገኛል ማለት ነው። ጥርት ያለ ግንዛቤ፣ ጥርት ያለ ያልተሸበረ፣ ያልተተረማመሰ እይታ፣ አመለካከት ይኖረዋል ማለት ነው። ፍልስፍናም ውስጥ አለ ማለት ነው። አክሲስ መንዲ ወይም ጽዮን አለች እዛ ውስጥም ማለት ነው። እንግዲህ አንድ ሰው ይሄ ደግሞ ሲምታታበት በዘመናችን እንደ መፍትሄ የሚወሰዱ ብዙ ነገሮች አሉ። እስቲ ራሴን ልፈልግ የምንለው ነገር አለ። የራሴን እስቲ ምንድን ነው አሁን እኔ ቤተሰብ እንደዚህ ሁኚ እንደዚህ ሁኚ እንደዚህ ሁኚ ሲለኝ ነው ያደግኩት። ማህበረሰቡ እንደዚህ አርጊ እንደዚህ አርጊ እያለ ባህል ሲጭንብኝ፣ ሃይማኖት ሲጭንብኝ፣ አመለካከት ሲጭን እኔ የምፈልገው ምንድን ነው? በቃ እኔ አሁን መጫን አልፈልግም፣ ከዚህ በኋላ ራሴን ማዳመጥ ነው የምፈልገው ይሉና ብዙዎች የሆነ ሰዓት ላይ በልጅነታቸውም ሊሆን ይችላል ወይም ደግሞ በጎልማስነታቸውም ሊሆን ይችላል ይወጣሉ። ከማትሪክሱ ወጣው ምናምን ይላሉ እና በአንድ በኩል ጥሩ ነው፣ በሌላ በኩል ግን ዋጋም ያስከፍላቸዋል። ምክንያቱም ራስን መፈለግ በዚሁ ትራዲሽናል ስትራክቸር ውስጥ ሆኖ ሲሆን ነው ሴፍ የሚሆነው። ምን ማለት ነው? ለምሳሌ አንዳንድ ሰዎች እኔ ዝም ብዬ ሳላቅ በልጅነቴ ነው ያገባሁት፣ እኔ እኮ ወድጄው እንኳን አይደለም፣ ስለዚህ ልፍታውና ምን አይነት ወንድ እንደምፈልግ እስቲ ራሴን ልፈልግ፣ ራሴን ላዳምጠው ከተባለ ከባድ ነገር ነው። ትዳር አፍርሶ ራስን ፍለጋ የሚባለው ነገር ኮንሰኮንስ አለው። በተለይ ልጆች ካሉ ኮንሰኮንስ አለው። ወይም ደግሞ እኔ እናቴና አባቴ ተማሪ ብለው ስላስገደዱኝ ነው እንጂ ትምህርት ቤት ገብቼ የምማረው ደስ አላለኝም፣ አይጥመኝም። ስለዚህ እንደውም ከማትሪክሱ አምፕለግ ላድርግ ይሉና ዊዝድሮ ያደርጋሉ። ዊዝድሮ ራሱ ጥሩ ነው መሰለኝ። እንደውም ለተወሰነ ጊዜ ተሞልቶ የሆነ አንዳንድ ነገር ኮንሲደር ካደረግን በኋላ ተመልሰን ልንገባም እንችላለን። ከናካቴው የሚተዉትም አሉ። በቃ እንደውም አልፈልግም፣ አልማርም፣ ሪቤል በማድረግ ራሳቸውን የሚፈልጉ አሉ። ይሄም ሪስኪ ነው። አንዳንዶች ይሳካላቸዋል። አዎ፣ ግን በዛው ስትራክቸር ውስጥ ሆነን እዛው ውስጥ ምንድን ነው የጎደለኝ የሚለውን ነገር እያየንበት መሄድ እንችላለን። በኋላ ላይ ሪቤል ለማድረግ ተስማሚ ጊዜ እናገኛለን። ኦኬ አም ዳን ዊዝ ዲስ የምን ናቹራል ጊዜ ይመጣል። ከዛ ነገር ውስጥ መውጣት የሚያስፈልገን ምቹ ጊዜ ይመጣል። ክሊር የሆነ አስተሳሰብ ይዘን ነገሮች ተመቻችተው ሲገጣጠሙልን ልክ አክሲስ መንዲያችን ላይ ስንሆን የዛን ጊዜ ወደ ቀጣዩ የህይወት ምዕራፍ የምንገባበት ሰዓት ይመጣል። ትዕግስት ይፈልጋል ማለት ነው። ራስን ማግኘት ራሱ ኮንቬንሽናል የሆኑ ነገሮች ራስን ለማግኘት አይመቹም። ለምሳሌ ባህል፣ ሃይማኖት ምናምን የሚባሉት ነገሮች ሰውን ትክክለኛ ማንነቱን እንዳያገኝ ያደርጉታል የምንለው መጀመሪያም እዛ ውስጥ አልገባንም። ገብተን አይተን ተምረንበት ብንወጣ ግን የሚሆነውና የማይሆነው እውነቱና ውሸቱን ከውስጡ ለይተን አንጥረን መሄድ እንችላለን። በጣም ብዙ ስራ ገደልን ማለት ነው። ለራሳችን አቃለልን ማለት ነው። የሆነ ነገር ዲስከቨር አድርገናል ስለ ራሳችን፣ የጎደለንን ደግሞ አውቀናል። ስለዚህ ኢትስ ፖስብል ቱ ጎ ትሩ ሳምቲንግ። እንደውም ኢትስ ፖስብል ሳይሆን ኢትስ ቤተር ቱ ጎ ትሩ ሳምቲንግ ከም አውት ዘ አዘር ኤንድ። ከዛ በኋላ የጎደለውን ነገር በዛ ላይ መጨመር ይሻላል እንጂ መጀመሪያ አልገባበትም። ይሄ ሳልፈልገው ተጭኖብኝ ነው እንደዛ እንደዚህ ሲባል እንደገና በኋላ እንደጠፋው ልጅ መሆን ይመጣል። ከአባቴ ቤት ወጥቼ ወይኔ እዚህ ጋር ከአሳሞች ጋር እንደዚህ ሆኜ ምናምን የተለያየ ያው የአሳማ አይነት አለ እና እዛ ውስጥ ራሳችንን እናገኘውና ተመልሼ ልሂድ ብለን ስንመጣ ከአዲስ መጀመር ይሆንብናል ማለት ነው። ጊዜ ይሄዳል፣ ንብረት ይባክናል፣ ስብና ይጎዳል፣ ያለመመለስ እድልም ይኖራል። ስለዚህ ዲሴንተርድ ሆኖ የመቅረት እድልም ባቢሎን ውስጥ የመቅረት እድልም ሰፊ ነው ማለት ነው። እና ከዚህ አንጻር ብዙ ሳይኮሎጂስቶች የሚሉት እንደውም ብዙ ሰው ራስን በመፈለግ ጉዞው ውስጥ አንፊኒሽድ ፕሮጀክት እንደሆነ እንደዛው ነው የሚሞተው። አንፎርቹኔትሊ የሆነ ሁልጊዜ እንዳቀደ ሁልጊዜ የሆነ ነገር ማለት አሳክቷል ብዙ ነገሮችን እኮ ግን መሆን ይችል የነበረው የሆነ ነገር እንዳለ እየተሰማው ይሞታል። በዛ መሀል ከእግዚአብሔር ጋር ሳይገናኝ ይሞታል እንደማለት ነው። በአንድ በኩል ከኢትዮጵያዊነት ጋር ሳይገናኝ ይሞታል። ከጽዮን ጋር ሳይገናኝ ይሞታል። አክሲስ መንዲን ሳያገኛት ይቀራል። እንደዛ የሆነ መንገድ ላይ አንፊኒሽድ ፕሮጀክት ሆኖ ይቀራል። እንግዲህ እንደ እግዚአብሔር እርዳታ ደግሞ ያ የቀረውን መንገድ የሚሞላለት የሆነ መንገድ ይኖር ይሆናል፣ ላይኖርም ይችላል። ሳድሊ ላይኖርም ይችላል። የመጨረሻ አንድ ነጥብ ልጨምር እዚህ ጋር ከእውነተኛ ጽዮናዊነት ጋር በተያያዘ በተለይ ጽዮን ብዙ ጊዜ እናትነት ጋር ትያያዛለች። ጽዮን ብለን አባትነት አይደለም ትዝ የሚለን። በሴት አንቀጽ ነው ጽዮንም በመጽሐፍ ቅዱስ የምትጠራው። ለምሳሌ የቃል ኪዳኑን ታቦት እኛ ታቦተ ጽዮን ስንል ሁሌም በሴት አንቀጽ ነው የምንጠራት የእመቤታችን ምሳሌ ስለሆነች። ግን የመጽሐፍ ቅዱስ አተረጓጎም ላይ ሳየው እንግዲህ ከጊዜ በኋላ የመጣ ሊሆን ይችላል ብዬ አስባለሁ። የቃል ኪዳኑ ታቦት ብለው በወንድ አንቀጽ ነው የሚጠሩት። ትክክለኛ አጠራር አይመስለኝም።
በሴት አንቀጽ ነው ሁልጊዜም ታቦተ ጽዮን የምትጠራው። እናም የእመቤታችን ምሳሌ ስለሆነች ማለት ነው። ከዚያ በኋላ እሷ ላይ የተጻፈው ቃል የቃል እግዚአብሔር የክርስቶስ ምሳሌ ስለሆነ እናትን ነው የምታመለክተው ጽዮን። ቅዱስ ዳዊት ስለ ጽዮን ሲናገር ሁልጊዜም እኔ በወንድ አንቀጽ የጠቀሰበትን ቦታ መጽሐፍ ቅዱስ ላይ አልገጠመኝም፣ አላየሁም። ሰማያዊት ኢየሩሳሌምም በሴት አንቀጽ ነው እንጂ በወንድ አንቀጽ ጠቀስ አላየሁም። የእግዚአብሔር መንግስት የተባለችው በሴት አንቀጽ ነው እንደዛው የምትጠራው እና እናትነት ከሚለው ጋር የተገናኘ ነገር አላት ሁልጊዜም ጽዮን። እንደምናውቀው እናት የቤቱ ኢሞሽናል ሴንተር ናት። ብዙ ነገሮች አሉ፣ ግን ኢሞሽናል ሴንተር ሳይኮሎጂካሊ ልጆችንም ሆነ የቤተሰቡን አባላት ስታብላይዝ የምታደርጋቸው እሷ ናት። በስነ ልቦና እንግዲህ ጽዮን የስነ ልቦና ማዕከል ናት ብለናል አይደል? መረጋጊያ ቦታ ናት። አባትየው ገንዘቡን የሚያመጣው እሱ ሊሆን ይችላል። ስትራክቸር የሚያስይዘው ቤቱን እሱ ሊሆን ይችላል። እሱ ስትራክቸራል ሄድ ነው፣ ስትራክቸራል ሴንተር ነው፣ ራስ ነው። እሷ ደግሞ የኢሞሽናል ሴንተር ናት። ብዙ ጊዜ ሴት ለምሳሌ በዓል ላይ እናትየው ከሌለች ጭርጭር ይላል፣ ቅርቅር ይላል፣ ሞቅ ሞቅ አይልም፣ ወዘተ ወዘተ ልንል እንችላለን። ኢቨን ባልም ራሱ በብዙ ነገር ስትሮንግ ሆኖ ሚስት ከሌለች ቅር ይለዋል፣ ጭር ይልበታል፣ አይሞቅልኝም፣ አይደምቅልኝም ይላል። በዚህ አንጻር ስናየው እንግዲህ እንደ አንድ የወንድና የሴት ጾታ ብቻ ሳይሆን እንደ ስርዓት ካየነው ማስኪሊኒቲ እና ፌሚኒኒቲ ብዙ ነገሮችን ይወክላሉ። አብረው ነው ፋንክሽን ማድረግ ያለባቸው አይደል? ለአንድ ቤተሰብ መቆም ሁለቱም ቢኖሩ ጥሩ ነው። ሁለት ፕሪንሲፕሎች አሉ ሁልጊዜም በአኗኗራችን ውስጥ በሰው ልጆች ምድራዊ ህይወትም ሰማያዊ ህይወትም በሉት፣ የምድራዊውን ነው የምናወራው። ፌሚኒን እና ማስኪሊን የምንላቸው ነገሮች አውት ኦፍ ባላንስ በሚሆኑበት ጊዜ የክራይሲሶች ሁሉ መነሻ ለፖለቲካን በሉት፣ ለጂኦግራፊክ፣ ለሶሻል፣ ሳይኮሎጂካል፣ ለማንኛውም ክራይሲስ መነሻ የባላንስ አለመኖር ነው። በሁለቱ መካከል ጤናማ ፋንክሽን አልኖር ሲል ነው። ልክ ሁልጊዜ የሚጣሉ አባትና እናት ብላችሁ አስቡት። ልጆች መፈጠራቸውን እስኪጠሉ ድረስ ቤቱ ኦና ይሆንባቸዋል። ይህን እናውቃለን። ኦፍኮርስ በግልጽ መናገር ስላለብኝ ነው እንጂ አንዳንድ ሴንሲቲቭ የሆኑ ፋሚሊ ሴን ነገር ሲያዳምጡት ምን ሊሰማቸው እንደሚችል መገመት እችላለሁኝ። ግን ሳምሃው ፊልም የምናደርገው እንደ ሀገርም ተመሳሳይ ነገር ነው። ምንና ምን ሲጣሉብን የሚለውን እኔ ማስኪሊን ፕሪንሲፕልስ ኤንድ ፌሚኒን ፕሪንሲፕልስ ሲጣሉብን ምንድን ናቸው እነዚህ? እስቲ ቴብሉን በደንብ እያያችሁት እስኪ ተመልከቱት። አደጋ ላይ ያሉ የሴትነት መገለጫዎች እና ሚዛንነታቸውን የሳቱ የወንድነት ወይም በወንድ አንቀጽ የሚጠሩ መገለጫዎች በሴት አንቀጽ ያሉትን ይዋቸው። ለምሳሌ ሴቶች፣ እናቶች፣ ልጃገረዶች ከዛ ከባዮሎጂካል ሴክስ ይጀምርና ከዛ በኋላ ወደ ፌሚኒን ፕሪንሲፕል እያደገ ይመጣል። ሳይኮሎጂው ራሱ ማለት ነው። በወንድ አንቀጽ የሚጠሩ ወንዶች፣ አባቶች፣ ወጣቶች ኦብቪየስሊ። ግን ወደ ስርዓቱ ስንመጣ ፌሚኒን የሚባሉት ፕሪንሲፕሎች ለምሳሌ ግብርና፣ ጤና፣ ይሄ ቤተሰባዊ ህይወት፣ እደ ጥበብ፣ ትናንሽ አምራቾች የመሳሰሉት ፌሚኒን ፕሪንሲፕልስ ናቸው። ማስኪሊን ፕሪንሲፕልስ የሚባሉት መሀል የገንዘብና የኢንዱስትሪ ሴክተር በዛ አንጻር ልናይ እንችላለን። ይሄ ኮምፕሊት ሊስት ነው ማለት አይደለም፣ ግን ብዙ ጊዜ ከሚጠቀሱት አንጻር በማየት የሰራው ቴብል ነው። ዲዘርቴሽንም ላይ ያለ ነው። ገጠርን እንደ ሴት እዩዋት፣ ከተማን እንደ ወንድ እዩት። ተፈጥሮን ማለትም እንስሳትን፣ አራዊትን፣ ተክሎችን፣ ደኖችን አስቧቸው። እየተመናመኑ ነው፣ እየጠፉ ነው፣ ቁጥራቸው እየቀነሰ ነው፣ ወዘተ 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 ወዘተ። በወንድ አንቀጽ የሚጠሩትን ደግሞ ይዋቸው። ዘመናዊ ኢንፍራስትራክቸር ለምሳሌ ኤሌክትሪክ፣ ትራንስፖርት፣ ግንባታዎች የመሳሰሉት። ተፈጥሯዊ ምርቶችን ደግሞ አስቡ በፌሚኒን ፕሪንሲፕል። እስቲ በአንድ ሳይድ ያለውን እንጨርስ። ኦርጋኒክ ፕሮዳክትስ የምንለው ሀገር ወይንም ህዝብ የምንለው ቤት የምንለው ኮንሰፕት ሎካል፣ ኢንዲጂኒየስ፣ ዶሜስቲክ፣ ፕራይቬት፣ ፋሚሊያል የቤተሰብ ትስስር፣ የአገር በቀል እውቀቶች የምንለው ነገር፣ የቤት ስርዓት፣ የቤተሰባዊ ህይወት፣ ማህበረሰብ የምንለው ሀሳብ፣ ባህል የምንለው ነገር ኮንቲኒቲ፣ ማስቀጠል የምንለው ነገር የነበረውን ማስቀጠል፣ የጠፋብንን ማስመለስ የምንለው ነገር፣ የሀገር በቀል እሴቶች፣ የሀገር በቀል ምርቶች፣ የሀገር በቀል ተቋማት፣ የሀገር ውስጥ ምርቶች የምንላቸው ነገሮች፣ መጽናት፣ መቆየት፣ መጠበቅ የመሳሰለው ነገር፣ መፍትሄን ለመፈለግ ወደ ራስ ማየት፣ ኢነር ሪሶርስስ መጠቀም የምንለው ነገር፣ ይሄ
ፌሚኒን ፕሪንሲፕል ብላችሁ አስቡት። ማስኪሊን የሆኑትን ደግሞ ይዋቸው ግኝቶች፣ አዳዲስ ሳይንሳዊ አካሄዶች ወይም ኢኖቬሽንስ ወንዶች ወደዚህ ይሳባሉ፣ ግን ሴቶችም እዚህ ውስጥ የሉም ማለት አይደለም። ለምሳሌ አንዲት ሴት ሳይንቲስት ልትኖር ትችላለች። የምትኖረው ግን በወንዶች ማይንድ ሴት ውስጥ ነው የምትኖረው። እንደዛ ብላችሁ ውሰዱት። መንግስት ለምሳሌ ማስኪሊን ወይንም የወንድ ፕሪንሲፕል ነው። አገር ሴት ናት፣ መንግስት ወይንም ህግ ወንድ ነው። አገር ቤት ናት ወይንም ቤት እንደ ሴት ፕሪንሲፕል ናት። ውጪ የምንለው ደግሞ እንደ ወንድ ፕሪንሲፕል ነው። ወደ ውጪ መሄድ፣ ፎሬን አውትሳይድ፣ የውጭው ነገር፣ ዓለም አቀፉ ነገር፣ ፕራይቬት ሳይሆን ወደ ፐብሊክ የሚያደላው ነገር፣ ህዝባዊው ነገር፣ ግልጽ ያለው ነገር፣ ውጪ ያለው ነገር የምንለው ማስኪሊን ፕሪንሲፕል ወይንም የወንዶች ሪያልም ነው ብለን ልናስበው እንችላለን። በማህበረሰብ በሚለው አንጻር ልሂቃን አሉ። ማህበረሰብን እንደ ሴት ውሰዱት፣ ልሂቃን የሚባሉትም ደግሞ እንደ ወንድ ውሰዷቸው። የወንዶች ዓለም ነው። ለምሳሌ ዳኞች፣ ሽማግሌዎች፣ ምሁራን፣ የፖለቲካ ልሂቃን፣ የሃይማኖት አባቶች ወዘተ የምንለው። የሃይማኖት እናቶች አንልም ለምሳሌ አይደል፣ የሃይማኖት አባቶች ነው። ነገር ግን በሽምግልና በዳኝነት በምን ውስጥ እናቶች የሉም ማለት አይደለም። ግን ያ ሞር የወንዶች ዓለም ነው እንደማለት ነው። ባህል ማስቀጠል ምናምን ከሚለው አንጻር ለውጥ የሚለውን ደግሞ አስቡት። ወደፊት መራመድ፣ መለወጥ፣ ስር ነቀል ለውጥ የሚለው አይነት ነገር ለምሳሌ ቼንጅ፣ አዳፕቴሽን፣ ኤቮሉሽን፣ ፊውቸሪዝም የመሳሰሉት ይሄ ወደ ማስኪሊን ፕሪንሲፕል ያደላል። አገር በቀል ምርት፣ ተቋማት፣ እሴቶች ባልንበት ፋንታ ደግሞ የውጭ ምርቶች፣ የውጭ እሴቶች፣ የውጭ ተቋማት ወደ ሀገር ማምጣት፣ ኢንቨስተሮች የመሳሰሉት የምንለው ነገር ወደ ውጭ የማየት ነገር፣ መጽናት፣ መቆየት፣ ባለው ላይ መጨመር፣ የጠፋው ማስመለስ በሚለው ይሄ ፌሚኒን ፕሪንሲፕል ነው ብለናል። ማስኪሊን ደግሞ መውጣት፣ መሄድ፣ መጎብኘት፣ አዲስ ነገር መፈለግ፣ ኤክስፕሎሬሽን ምናምን የምንላቸው ነገሮች፣ መሰለል፣ ያልነበረውን ማምጣት፣ በነበረው ላይ አዲስ መጨመር፣ እስካሁን ያልታየ ነገር፣ ሌላ ኖቭል የሆነ ነገር መፈለግ፣ ይሄ ማስኪሊን ፑሽ ነው። መፍትሄ ከራስ መፈለግ ባልነው አንጻር መፍትሄ ከውጭ መፈለግ የሚባል ደግሞ አለ። አሁን ዝም ብላችሁ ሁለቱን ቴብሎች በደንብ ይዋቸው እና በጣም የምናደላው በዘመናዊው ስልጣኔ ወደ የትኛው ነው ስንል ወደ ማስኪሊን ፕሪንሲፕል ያደላል። ፌሚኒን ፕሪንሲፕል ላይ ያሉ ነገሮች ሁሉ ጊዜ ኧረ ተመናመኑ፣ ተረሱ፣ ተናቁ፣ ተበደሉ፣ ተጨቆኑ የምንላቸው ናቸው።